የሚኒስትሮች ምክር ቤት በብድር ስምምነቶች፣ በሳይበር ደህንነትና በዓለም አቀፍ ስምምነቶች ላይ ውሳኔ ያሳለፈ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ መሰረት የሚኒስትሮች ምክር ቤት ዛሬ ባካሄደው 54ኛ መደበኛ ስብሰባ በተለያዩ ቁልፍ ሀገራዊ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። ምክር ቤቱ በቅድሚያ ለሀገር በቀል የኢኮኖሚ ማሻሻያና ለገጠር ፋይናንስ አቅርቦት የሚውል በአጠቃላይ 190 ሚሊዮን ዩሮ የብድር ስምምነት መርምሮ ለህዝብ ተወካዮች ምክር ቤት እንዲተላለፍ ወስኗል። ይህም የሀገሪቱን የብድር አስተዳደር ፖሊሲ የተከተለ መሆኑን ተረጋግጧል። በሌላ በኩል የሀገር ውስጥ የዩሮ ማዳበሪያ ማምረቻ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነት የጸደቀ ሲሆን ይህም ለማዳበሪያ ግዢ የሚወጣውን የውጭ ምንዛሬ ለማስቀረት በምግብ እህል ራስን ለመቻል የሚደረገው ጥረት የሚያግዝ መሆኑን ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመሶብ የሞባይል አገልግሎት በይፋ አስጀመሩ። በምረቃው ወቅት እንደገለጹት በሀገራዊ አገልግሎት አሰጣጥ ላይ መሰረታዊ የባህል ለውጥ ማምጣት አስፈላጊ መሆኑን ገልጸዋል። መንግስት ካቀዳቸው 5 የልማት ምሰሶዎች መካከል ቴክኖሎጂን እንደ ዋነኛ መሳሪያ በመጠቀም አገልግሎቱን ቅልጥፍና ተደራሽ ለማሻሻል በቁርጠኝነት እየተሰራ እንደሚገኝም አስታውቀዋል። የመሶብ አንድ ማዕከል አገልግሎት በአጭር ጊዜ ውስጥ ከፍተኛ የደንበኞችን እርካታ በማስመዝገቡ አሰራሩ በሞባይል ቴክኖሎጂ ማስፋፋት አስፈላጊ ሆኗል። ይህ አዲስ የሞባይል አገልግሎቶች ዜጎች ጊዜያቸውን በአግባቡ እንዲጠቀሙና ውጤታማ የጊዜ ቁጠባ እንዲያገኙ የሚያስችል ሲሆን በቀጣይም አገልግሎቱን ይበልጥ ተደራሽ የማድረግ ስራ ተጠናክሮ እንደሚቀጥልም ተገልጿል። የጤና ሚኒስቴር የአፍሪካ ህብረትና የአውሮፓ ህብረት ከ100 ሚሊዮን ዩሮ በላይ የጤና አጋርነት ድጋፍ ማድረጋቸውን አስታወቀ። የአፍሪካ የጤና ደህንነት ጽናት ሉዓላዊ በማጠናከር ረገድ ትልቅ ምዕራፍ የሆነው የአፍሪካ አውሮፓ ህብረት የጤና አጋርነትን የድጋፍ ፓኬጆችን በ3 አዳዲስ ኢኒሼቲቮች ላይ ትኩረት ያደረገ ነው ተብሏል። የጤና ሚኒስትር ዶክተር መቅደስ ዳባ ጠንካራ ስርዓት፣ ጠንካራ ተቋማትና ለማህበረሰቡ የተሻሉ የጤና ውጤቶች እንዲመጡ ከአፍሪካ ሲዲሲ፣ ከአውሮፓ ህብረትና ከሁሉም አጋሮች ጋር በቅርበት ለመስራት ኢትዮጵያ ሙሉ በሙሉ ቁርጠኛ ነች ብለዋል። ኢትዮጵያ የአረንጓዴ አሻራ ለአፍሪካ ምሳሌ መሆኗን ተገለጸ። የኢትዮጵያ አረንጓዴ አሻራ ልማት በአፍሪካ የአየር ንብረት ለውጥን የሚቋቋም ኢኮኖሚ ለመገንባት በሚደረገው ጥረት በምሳሌነት የሚጠቀስ መሆኑን የአፍሪካ የአረንጓዴ አብዮት ጥምረት የቦርድ ሊቀመንበር አቶ ኃይለማርያም ደሳለኝ ገለጹ። ሊቀመንበሩ ባለፉ ዓመታት የተተከሉ ቢሊዮን ችግኞች ለተፈጥሮ ሀብት ጥበቃ ብቻ ሳይሆን ለምግብ ዋስትና መረጋገጥም ትልቅ ድርሻ እንዳላቸው ጠቁመዋል። አክለውም ችግኞችን ከመትከል ባለፈ የመንከባከብ ልምድ ሊዳብር እንደሚገባ አሳስበዋል።